እንግዲህ ሄኖክ እናቱ ወደተኛበት ክላስ ይገባና ወይዘሮ አልማዝ ወደተኛበት ክላስ ይገባና ምን ይላታል? እናቴ የሆነ ሰው አግኝቼ ነበረ ይላታል። ማን ነው ትለዋለች። እሷም አለሙ ትለዋለች ይላታል ማለት ነው። እሷም ህሚቷ ድንቅጥ ብላ ትነሳለች። እንግዲህ እሷም ደንግጣ ስትነሳ ምንድነው የተፈጠረው ንገሪኝ፣ ለምን ደነገጥሽ? የተፈጠረውን ነገር እሷ ደግሞ ሁሉንም ነገር የሚይዝትባትን ምናምን አልነገረችውም እና የሚይዝትባትን ምናምን ስላልሰማ ምንድነው የተፈጠረው ሊገባኝ አልቻለም፣ እባክሽ እውነቱን ንገሪኝ፣ ምንድነው እየሆነ ያለው ነገር ምናምን ይላታል። እሷም ደግሞ ምንም አልተፈጠረም፣ ምን እንድነግርህ ነው የፈለግከው? ምንም የተፈጠረ ነገር የለም ምናምን ይላታል ማለት ነው። ልጁም ደግሞ በጣም ብስጭት ይልና ለምንድን ነው እውነቱን የማትነግሪኝ? የተፈጠረውን ነገር የማትነግሪኝ ለምንድን ነው? የሆነ ነገር እንዳለ እኮ ያመለክታል ምናምን ይላታል ማለት ነው። እሷ ደግሞ ትምህርቱን እንዲማርና ምንም ነገር ልታስጨንቀው እንዳልፈለገች ይሄን ነገር እሷ ሁሉ ነገር እንደምታስተካክለው ምናምን ትነግረዋለች ማለት ነው። እንግዲህ እሷም እንደዛ ስትለው እሱም ደግሞ በራሴ መንገድ እኮ ማወቂ አይቀርም፣ አንቺ ባትነግሪኝም አንቺ እንድትነግሪኝ ፈልጌ ነው እንጂ ይላታል ማለት ነው። እሷም ደግሞ ተማሪ ስለሆነ ምንም አይነት ነገር ውስጥ እንዲገባ ስላልፈለገች ይሄን ያደረግክ ቀን እኔ እናንተ እንጣላለን ብላ ታስጠነቅቀዋለች፣ እናትም ለልጇ ማለት ነው። እሱም ደግሞ ነገሮች እየተበለሻሹ ነው፣ ነገ ወዲያስ ምንድነው የምናደርገው? ምንድነው ሊሆን የሚችለው ምናምን እያለ ቢጠይቃትም እሷ ግን ምንም ነገር ልትነግረው አልፈለገችም እና ስለ ዶክመንት ስለ ሳምሪ አባት ዶክመንት እንደያዘችበት እና ምንም እንደማያመጡ ምንም እንደማይፈጠር ምናምን በእርጋታ ሆነህ ዝም ብለህ ትምህርትህን ተማር ምናምን እያለች ትመክረዋለች ማለት ነው። እሱ ግን ብዙ ለማወቅ ጥሮ ነበረ። እንግዲህ ወይዘሮ አልማዝም ሄኖክ ተማሪ ስለሆነ ልትነግረው አልፈለገችም ማለት ነው። እንግዲህ ስለ አባቷ ስለ ባሏ ታሪክም ለልጇ አንዳንድ ታሪክ ትነግረዋለች። ብዙ አደራዎች እንዳለባት እና ብዙ የምጠብቀው ሚስጥር እንዳለ ብላ ትነግረዋለች ማለት ነው። ልጁ ግን ምንም የሚያውቀው ነገር ስለሌለ እነዛንም ደግሞ የሳምሪ ቤተሰቦች በባለሀብትና ገንዘብ ያላቸውም ስለሆነ እሷን እናቱን እንደሚጎዷትና ብዙ ርቀት መሄድ እንደሚችሉ ምናምን ይነግራታል ማለት ነው። እሷም እንግዲህ ጠንካራ እንደሆነችና ምንም ነገር እንደማትሸነፍ ለምንም ነገር እንደማያመጡ ትነግረዋለች ማለት ነው። በዚህ በመቀጠል ደግሞ እነሱ እሷን ጥሩ ሰው ነበረች እና አሁን ግን ክፉ እንድትሆንባቸው እና በእነሱ ላይ እነሱ እንደዘመቱት በእነሱ ላይ እንድትዘምት አድርገዋታል ማለት ነው። እንግዲህ ልዕልቴ ደግሞ ሄኖክን ትወደዋለች፣ ነገር ግን በጓደኝነት ነው የምትወደው። ይሄን ደግሞ ሳምሪ አትፈልግም። ሳምሪ ማለት ደግሞ የሄኖክ ፍቅረኛ ነች ማለት ነው። ፍቅረኛዋ ጋር ማንም እንዲደርስ አትፈልግም እና ትልቅ ፈተና ውስጥ እየከተታቻት ነው ሳምሪን ማለት ነው። እንግዲህ ሳምሪና ማነው ልዕልቴና ሄኖክ ድንገት ይገናኛሉ። እንትና ደግሞ ሄኖክ ተማሪ ነውና እያጠና ባለበት ሰዓት በድንገት በርቀት ታየዋለች። ሳምሪ ደግሞ በቅርበት ስላለች ሄዳ ስትስመው ታይና ሳምሪ መንገድ ላይ ትቆማለች ማለት ነው። ሳምሪም ስላሳሰባትኝ
በፍቅርና በጓደኝነት ያለውን ልዩነት ንገረኝ ትለዋለች። ስለ ልዕልቴ ማወቅ ትፈልጋለች እና ልዕልቴ እንድትቀርብ አትፈልግም። ነገር ግን እሱን ፍቅረኛዋን ማስከፋት ስለማትፈልግ ነው የሴት ጓደኛ ሲይዝ ብዙም ቼክ ያላደረገኝ ማለት ነው። ግን እሱ ግን እንዲገባው ብዙ ጥረት እያደረገች ነበረ። ለአንተ ምን አይነት ስሜት አለው ምናምን፣ ለእሷ ምን አይነት ቦታ እንዳለው ማወቅ ትፈልጋለች ማለት ነው። እሱም ደግሞ ስለ ፍቅርና ስለ ጓደኝነት ያለውን ልዩነት እና እሱም ደግሞ ለጓደኝነት ለፍቅርና ለጓደኝነት ያለውን ቦታ ነግሯታል ማለት ነው። እንግዲህ ሄኖክ ከልዕልቴ ጋር ምንም ሊራራቅ አልቻለም ማለት ነው። ሳምሪ ግን ይሄን ነገር አልወደደችውም። እንግዲህ እሱ ደግሞ ምንም አይነት በጣም እያስጨነቀች ምናምን ብትጠይቀውም እሱ ሊመርጥ አልቻለም። በፍቅርና በጓደኝነት ያለውን ልዩነት ከጠየቀችው በኋላም አንዱን ምረጥ ብትባል የቱን ትመርጣለህ እያለች ነበር የምትጠይቀው ሳምሪ። ምክንያት ፍቅረኛዋ ከምንም አይነት ሴት ጋር ጓደኝነት እንዲኖረው ወይም ደግሞ ቅርርብ እንዲኖረው ስለማትፈልግ፣ ይሄ ደግሞ የሁላችንም የሴቶች ባህሪ ነው፣ መሆንም ያለበት ነው። ወንድ ልጅ ብዙም ጓደኛ የግሉ የሴት ጓደኛ ባይኖረው ይመከራል። እኔ እንደኔ ሀሳብ ማለት ነው። እና ትዳር ላይ ወይም ደግሞ ፍቅረኛሞች ላይ እየሄዳችሁ ጓደኛንን የሴት ጓደኛንን ጎረቤትን እያላችሁ የምትቀራረቡ ሰዎች ይሄ ትምህርት ይሆናችሁ ማለት ነው። እሱም ደግሞ መምረጥ እንደማይችልና ምርጫዋ ትክክል እንዳልሆነ ምን በውስጡ ጓደኝነትም ሆነ ፍቅረኝነት በውስጡ ልዩ የተለየ ቦታ እንዳለው ነው የሚነግራት። ምረጥ፣ አንዱን ምረጥ፣ ፍቅረኛ ወይስ ጓደኛን ምረጥ ብትለውም ሊመርጥ አልቻለም። እሷም ይሄ ያበሳጫትና ጥያቄዋን መመለስ እንዳልፈለገ፣ ለጥያቄዋ ትክክለኛ መልስ መስጠት እንዳልፈለገና ሳምሪን መለየት እንዳልፈለገ ምናምን ነው የተገነዘበችው። እንግዲህ ጥርጣሬ ብቻ ሳይሆን ከዛች ልጅ ጋር ጓደኝነት ፍራቻ ከልክ እንዳለፈና ይሄን ነገር እንዲረዳት በትህትና ትነግረዋለች ማለት ነው። እሱም ደግሞ አንቺ የማታውቂው ባህሪ አለብኝ ወይ? አታውቂኝም ወይ? አታምኚኝም ወይ? አንቺን ማመን ካልቻልሽ ራሱ መታመን ያልቻለ ሰው ሰውንም አያምንም እያለ ይላታል ማለት ነው። ለመናገር ነው በዛ ሀሳብ አልስማማም። አንድ ሰው የሆነ ምልክት ካየ ሊጠረጥር ወይ ደግሞ ይሄን ነገር እንዲስተካከልለት ጥያቄ ሊያቀርብ ይችላል። እንግዲህ ሄኖክም እሷ የመታመን ችግር እንዳለባት ሰው ማመን ያልቻለ ሰው ራሱ መታመን እንደማይችል ነው እያስጠነቀቃት ያለው ማለት ነው። እኔ በዛ ሀሳብ ማልስማማበት ምክንያትም አንድ ሰው ምልክት ካየ ሊጠረጥር ይገባዋል። ምልክት ካየን ግዴታ ሌላ ነገር ማስተካከል አለበት፣ ጥያቄ ማንሳት ግዴታ ነው እንጂ መጠርጠር አይደለም። እንደዛ ያ ነገር እንዲስተካከል ጠየቀች ማለት ደግሞ እሷ ስለማትታመን ማለት አይደለም ማለት ነው። እንግዲህ መንገድ ላይ ደግሞ ልዕልቴ እና ናሆም ደግሞ መንገድ ላይ ይገናኙና ናሆም ይወዳታል ልዕልቴን፣ ለፍቅር ይጠይቃታል ማለት ነው። እሷም ደግሞ አትወደውም። እሷ ደግሞ መሆን የምትፈልግም የሚያስደስታትም ከሄኖክ ጋር ብቻ ነው ማለት ነው። ከሄኖክ ጋር ደግሞ ያው ፍቅረኛዋ አልፈቀደችላትም የሴት ግንኙነት ጓደኛዋ እንድታስቀጥል ማለት ነው። እንግዲህ እሱን ደግሞ ጉረኛም ስለሆነ በገንዘብ ስለሚመካ አልፈለገችም እሱ ጋር መሆን ማለት ነው።
እና እሱንን ማውራት ለምን እንደማትፈልግ ለምን እሱ ጋር መቀራረብ እንደማትፈልግ ምናምን ቢጠይቃትም ልዕልቴ ግን አንተ ስርዓት ስለሌለህ ነው እኔ አንተን ማውራት የማልችለው፣ ስርዓት የለህም፣ ከአንተ ጋር ማውራት የማልፈልገው ስርዓት ስለሌለህ ነው ብላ ትለዋለች ማለት ነው። እሱም ደግሞ ለምንድን ነው እዛ ድሃ ልጅ ጋር አብረሽ የምትሆኚው? አስተሳሰባችሁም ሁሉ ነገራችሁም አንድ አይነት ናችሁ ምናምን ይላታል ማለት ነው። እሷ ግን የድሃ ልጅ ቢሆንም ግን ጥሩ ሕሊና እንዳለውና መልካም ሰው እንደሆነ ምናምን ትነግረዋለች ማለት ነው። እንግዲህ በዚህ መሀል ሊመታት እጁን ሲያነሳ ሄኖክ ፈጥኖ ይደርስና ያድናታል ማለት ነው። ሄኖክም እንግዲህ በስተት ቢሆን እንዳትመታት ብሎ ይመልስለታል ማለት ነው። አንተንም ከመምታት ወደ ኋላ አልልም ምናምን ይለዋል ማለት ነው። በዚህ መሀል እንግዲህ እነ ቤነስ በርቀት ሆኖ ቪዲዮ እየቀረጹ ነበረ። በዚህ መሀል እንግዲህ ናሆም እና ሄኖክ እየተጨቃጨቁ ባሉበት ሰዓት በልዕልቴ የተነሳ ናሆም እንትናን ሄኖክን አንተ የደሃ ልጅ ለዛች ለደሃ እናትህ ብትኖርላት አይሻልም ወይ ምናምን ብሎ ክብር የሚነካ ንግግር ይናገረዋል ማለት ነው። እንግዲህ እንደዛ ብሎ ሲናገረው ስለ እናቴ እንዴት ትናገራለህ? እናቴንማ ልትናገር እውነት ለመናገር ወንድ ልጅ በእናቱ አይደራደርም። እና ሄኖክም እናቱን ስለሰደበበት እና እናቱን ድሃ ብሎ ስላለበት የእናቱን ክብር ስላዋረደ ሄኖክም እንግዲህ በጣም ደብድቦታል ማለት ነው። እንግዲህ አፋችንን በምናወጣው ቃላት ንግግር ባለመቻላችን ብቻ የሚደርስብን ጉዳት አለ ማለት ነው። እና ለምንናገረው ነገር ጥንቃቄ እናድርግ። ከማይፈልገን ሰው ጋር ደግሞ መከተልም አስፈላጊ አይደለም ማለት ነው። ከቻልን እንኳ ያንን ሰው በፍቅር አሸንፈን የራሳችን ማድረግ በትዕግስት ወይም ደግሞ በቃ የፈጣሪ ፍቃድ በመጠየቅ የራሳችን ማድረግ እንችላለን እንጂ እንደዚህ በጉልበት ወይም በንግግር ወይ በገንዘብ በመመካት እኛ የምንወደውን ሰው ለራሳችን ማድረግ አንችልም ማለት ነው። እና ተወዳጆች ከእያንዳንዱ ብዙ ትምህርት አለ ከእያንዳንዱ አጋጣሚ እና ውዶቼ ሰብስክራይብ አድርጉልኝ፣ ላይክ ሼር በማድረግ አበረታቱኝ። ቀጣይ ክፍል ስለቅ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ እላለሁኝ ማለት ነው።